ሰላም ተማሪዎች እንደምናላችሁ ጸደና ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 2.3.6 ሪፕሮዳክሽን ኢን በርድስ ወይም ደግሞ አዕዋፋት እንዴት አድርገው እንደሚራቡ የምንመለከት ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። እስቲ ወደ ትምህርታችን ከመግባታችን በፊት ይህን ጥያቄ ላይ ራሳችሁ ለመመለስ ሞክሩ። How does the male transfer the sperm to the female for fertilization can occur? ይላል። አዕዋፋት ሲራቡ እንዴት ነው ወንዱ ወፍ ወደ ሴቲቱ ወፍ የወንድ የዘር ፈሳሹን የሚያስተላልፈው? መልሱን ለመመለስ ሞከራችሁ። ወንዱ ወፍ ወደ ሴቲቱ ወፍ የወንድ የዘር ፈሳሹን የሚያስተላልፈው በግንኙነት አማካኝነት ነው አይደለም? ሶ ሴክሹዋሊ ነው ሪፕሮዲዩስ የሚያደርጉት፣ ጾታዊ በሆነ መራቦ ነው የሚራቡት። So inquiry activity 2.14 ስንሰራ begin groups and discuss the following questions ይለናል። በቡድኑና የሚከተሉት ጥያቄዎች በአንድ ላይ ተወያዩባቸው ይላል። So what is the significance of the difference between monogamous and polygamous species in birds ይለናል። ሞኖጋመስ እና ፖሊጋመስ ብለን የምንመድባቸው የአዕዋፋት የዝርዮች አይነት አሉ። የሁለቱ ዋነኛ ልዩነታቸው ምንድን ነው የሚለውን ለመመለስና ለመወያየት ሞክሩ ይላቸዋል። Monogamous species ምንላቸው አዕዋፋት they form a pair bond with one mate per breeding season or for life። እነዚህ አዕዋፋት ምን አይነት አዕዋፎች የአዕዋፋት ዝርዮችን ነው በመራቢያ ወቅታቸው ጊዜ ከአንድ የትዳር ጓደኛ ጋር ብቻ ነው ማለት ነው ግንኙነት የሚያደርጉት። ለምሳሌ ስዋንስ ምንላቸውን የአዕዋፋት ዝርዮች ብናይ፣ ፔንጊውንስን ብናይ፣ ኤግልስ ንስሮችን ብናይ ሞኖጋመስ ስፒሺስ ናቸው። ከአንድ አጋር ጋር ብቻ ነው ማለት ነው ሜት የሚያደርጉት ግንኙነት የሚፈጽሙት በህይወት ዘመናቸው። በሌላ በኩል ደግሞ ፖሊጋመስ ስፒሺስ የምንላቸው የአዕዋፋት ዝርዮች they mate with multiple partners during a breeding season በሚራቡበት ወቅት ከብዙ አዕዋፋት ጋር ነው ግንኙነት የሚያደርጉት። ከአንድ በላይ አጋሮች ይኖራቸዋል ማለት ነው። እዚህ ጋር ፖሊጂኒ ካልን አንዱ ወንድ ከብዙ ሴቶች ጋር ግንኙነት ያደርጋል ማለት ነው። አንዱ የወንድ ወፍ ዝርያ። ስለዚህ ነው ፖሊጂኒ የምንለው። ለምሳሌ ፒኮክን ላይ የፒኮክ ዝርዮች ወንዶችን ብናይ ከአንድ በላይ ሴቶች ጋር ነው ግንኙነት የሚያደርጉት፣ ከአንድ በላይ አጋር ነው ያላቸው። ፖሊአንድሪ ደግሞ የምንላቸው ሴቶቹ ከብዙ ወንድ ጋር የሚገናኙ ከሆነ ነው። ሴቶቹ ብዙ አንዷ ሴት ወፍ ከብዙ ወንዶች ጋር የምትገናኝ ከሆነ ነው። ለምሳሌ ጃካናስ የምንላቸውን የአዕዋፋት ዝርዮች ብንመለከት አንዷ ሴት ከብዙ ወንዶች ጋር ግንኙነት ታደርጋለች፣ እንዲሁም ብዙ ወንዶች አጋሮቿ ይሆናሉ ማለት ነው። የሁለቱን አዕዋፋት ዝርዮች ሲግኒፊካንስ የሆነ ልዩነታቸውን ብናይ ምንድነው? አንደኛ ፓረንታል ኬር ነው። በሞኖጋመስ በርድስ እንደዚህ አይነት ሞኖጋመስ የሆኑ አዕዋፋት both parents care for chicks ጫጩቶቻቸውን ሁለቱም ወላጆች ይንከባከባሉ። ፖሊጋመስ በርድስ ጋር ግን ስናይ አብዛኛው ጊዜ አንዱ ወላጅ ነው የሚንከባከበው ጫጩቶቹን ተንከባክበው የሚያሳድገው። አብዛኛው ጊዜ ደግሞ ፊሜል በርድስ ናቸው የሚያሳድጉት። ሰርቫይቫል ኦፍ ዘ ኦፍስፕሪንግ ላይ ስናይ ሃየር ነው ዲዩ ቱ ሼርድ ኬር ማለት ነው። ያው ሴቱም ወንዱም ወፍ ጫጩቶቻቸውን ስለሚንከባከቡ የጫጩቶቹ በህይወት የመቆየት ነገር ከፍ ያለ ነው። እዚህ ጋር ግን ሎወር ነው፣ ምክንያቱም ኬር ጊቨሮቹ ከሁለት አንዱ ስለሆኑ ማለት ነው። እንክብካቤ የሚያደርጉት ከሁለት አንዱ የወላጅ አዋል ስለሆነ። ሌላኛው ኤነርጂ ኢንቨስትመንት ላይ ስናይ ባላንስ ቢትዊን ኬር ኤንድ ሜቲንግ ነው። ግንኙነት በሚያደርጉበትም ጊዜ ሆነ ለጫጩቶቻቸው እንክብካቤ በሚያደርጉበት ጊዜ የተመጣጠነ ኃይል ነው የሚያወጡት በዚህ እንዲህ አይነት ዝርያ የሆኑ አዕዋፋት። ነገር ግን በፖሊጋመስ በርድስ ጋር ስናይ ወንዶቹ አብዛኛው ጊዜ ሜት የማድረግ ግንኙነት የማድረጉ ነገር ላይ ነው ኃይላቸውን የሚያወጡት። ሴቶቹ ደግሞ በማሳደግ ነው ማለት ነው። እንደገና ደግሞ በአፒራንስ በዳይሞርፊዝምም ልዩነት እናያለን። እዚህ ጋር የሞኖጋመስ በርዶች ላይ ብናይ ያን ያህል ወንድና ሴቱ የተጋነነ የአካል ልዩነት የላቸው። ለምሳሌ ላባዎቻቸው የሚያሳያቸው ባህሪያት የመሳሰሉት ያን ያህል አይለዩም በወንድና በሴቱ ማለት ነው። ልዩነት ቢኖራቸውም የጎላ አይደለም ልዩነታቸው። ሶ ዳይሞርፊዝም የምንለው በአንድ ዝርያ ውስጥ ያሉ ሴትና ወንድ የተለያየ መልክ ሲኖራቸው ማለት ነው። ለምሳሌ እዚህ ጋር ፒኮኮችን እንደ ፖሊጋመስ ስፒሺስ ኤግዛምፕል ወስደናቸው ብናይ በወንዱና በሴቷ መካከል ያለውን የአካል ልዩነት ታያላችሁ። this is what we call sexual dimorphism።
በደንብ ይለያሉ። ወንድና ሴቱ የተለያየ አይነት መልክ ነው ያላቸው። ነገር ግን ሞኖጋመስ ስፒሺሶች ላይ ለምሳሌ ስዋንስ የምንላቸው ዝርዮችን ብናይ ወንድና ሴቱ የትኛው እንደሆነ አይለይም አይደለ በቀላሉ። ስለዚህ አብዛኛው ጊዜ ሞኖጋመስ ስፒሺሶች ወንድና ሴቱ እምብዛም የሚለያቸው የጎላ መልክ የላቸውም። ፖሊጋመስ ስፒሺስ ጋር ግን ስንመጣ የጎላ ልዩነት ይታያል ማለት ነው በወንድና በሴቲቱ ወፍ ላይ። at your home you know that chickens lay eggs አይደለ? አብዛኛው ጊዜ በቤታችን ያሉ ዶሮዎች እንቁላል ሲጥሉ አይተን እናውቃለን። so chickens are one group of birds። ስለዚህ ዶሮዎች አንድ የአዋፍ ዝርዮች ናቸው። similar to other animals ከሌሎቹ እንስሳት በተመሳሰለ መልኩ reproduction in birds is one of the key processes that enables birds to produce new individuals and perpetuate their species። በአዋፋት ላይ የምናየው መራቦ ዋነኛው ሂደት ነው። አዋፋት አዲስ ሌሎች ወፎችን የሚያስገኙበትና ዘራቸው ቀጣይነቱን የሚያረጋግጡበት ሂደት ነው ማለት ነው፣ ልክ እንደ ሌሎቹ እንስሳት። and birds reproduce sexually and have internal fertilization። ለዚህ መጀመሪያ ላይ ራሳችሁን ጠይቁ ያልኳችሁን ጥያቄ እዚህ ጋር አብረን መለስ ነው አይደለም። ለዚህ አዋፋት ጾታዊ በሆነ መራቦ ነው የሚራቡት። የመራቡ ጽንሰት ደግሞ የሚካሄድበት መንገድ ኢንተርናል ፈርቲላይዜሽን ነው። ኦኬ ወንድና ሴቱ ግንኙነት አድርገው በሴቲቱ የመራቢያ አካል ውስጥ ነው ማለት ነው ጽንሰት የሚከሰተው። most bird species are monogamous but there are also polygamous species። አብዛኞቹ አዋፋት ሞኖጋመስ ስፒሺስ ናቸው፣ ማለትም አንድ አጋር ብቻ ነው ያላቸው በህይወት ዘመናቸው። ግን there are also polygamous species አንድ አጋር ብቻ ሳይኖራቸው መልቲፕል ፓርትነርስ ኖራቸው ብዙ አጋር ኖራቸው ደግሞ የሚኖሩ የአዋፋት ዝርዮችም አሉ። ሶ ሞኖጋመስ ምንለው ምንድነው? ቀደም ብለን በአክቲቪቲያችን እንዳየ ነው it's usually a mating system between a single adult male and a single adult female for entire breeding seasons። በመራቢያ ወቅታቸው ጊዜ አንዱ ወንድ ወፍ ከአንዲት የሴት ወፍ ጋር ብቻ ግንኙነት የሚያደርግ ከሆነ ያን አይነት የወፍ ዝርያ ሞኖጋመስ እንለዋለን። ፖሊጋመስ ደግሞ ምንለው is a mating system with several partners during a single breeding season ማለት ነው። በሚራቡበት ወቅት የመራቢያ ብሪዲንግ ሲዝን አላቸው። በዛ ጊዜ ከብዙ ሌሎች አጋሮች ጋር ግንኙነት የሚያደርግ ከሆነ አንዱ ወፍ ሴቷ ወይ ወንዱ ሊሆን ይችላል። ያንን ደግሞ እንደ አይነት ደግሞ ግንኙነት የሚያደርጉ ወፎች ዝርዮችን we call them polygamous ማለት ነው። እዚህ ጋር ፊገር 2.12 ላይ ምን ማየት እንችላለን? የሴትና የወንድ አዋፋትን የመራቢያ አካላቶቻቸው ማየት እንችላለን። so the male and female reproductive structures of birds are shown below ይለናል። ኦኬ በስተግራ የምናየው የወንድ የመራቢያ አካል ነው የወንድ ወፍ። ይሄ ደግሞ የቀኝ የሴት ወፍ የመራቢያ አካላቶቿ ናቸው። unlike other animals ከሌሎቹ እንስሳት በተለየ መልኩ male birds do not have external genital organs whereas females have a single ovary። ወንድ አዋፋት ውጫዊ የሆነ የመራቢያ አካል የላቸውም፣ ውጫዊ ብልት የላቸውም ሌሎቹ እንስሳት ላይ እንደምናየው። ሴቷም ደግሞ ያላት አንድ ኦቫሪ ነው ማለት ነው። በስተግራ በኩል የሚገኝ አንድ ኦቫሪ ነው ያላት ከሌሎቹ እንስሳት በተለየ መልኩ። Reproduction in birds starts by the joining of an egg or ovum with a sperm cell in the oviduct። በሚራቡበት ጊዜ ምንድነው የሚፈጠረው? የሴቲቷ እንቁላል ከወንዱ የመራቢያ ህዋስ ስፐርም ጋር አንድ ላይ በዚህ በኦቪዳክት ቱቦ ውስጥ ስለሚገናኙ ነው። ታዲያ በሚገናኙበት ጊዜ ምንድነው የሚሆነው? ወንዱ ኤክስተርናል ጀኒታል ኦርጋን ባይኖረውም ሁለቱም ክሎኤካ አላቸው። ኦኬ ክፍት የሆነ ወንዱም ስፐርሙን የሚያስወጣበት ሴቷም ደግሞ እንቁላል የምጥልበት ክፍት አካል አላቸው ክሎኤካ የምንለው። ስለዚህ እነዚህን ክፍት አካላቶቻቸውን አንድ ላይ በማገናኘት እና በመጫን ግንኙነት ያደርጋሉ ማለት ነው። በዚህ ጊዜ ነው የወንዱ የመራቢያ ህዋስ ወደ ሴቲቱ የመራቢያ አካል ለመድረስ የሚችለው ማለት ነው። በዚሁ በኦፕኒንጉ በክፍት ቦታው ገብቶ ጽንሰት ይፈጠራል ማለት ነው። the ovum which is produced in the ovary and travels down through the oviduct for fertilization to occur።
እዚህ ጋር ነጥላን የሴቱን የመራቢያ አካላት ብናይ ኦቨር ያለ ኦቨሞችን የሚይዝ ኤግ ሴሎችን ማለት ነው። ኦቨም ማለት የመራቢያ የሴቱ የእንቁላል ህዋሳት እነሱ ይመረቱና ኦቫሪ ውስጥ ወዴት ይጓዛሉ? ወደ ኦቪደክት። ኦኬ ኦቪደክት ወደ ምንለው ቱቦ ይጓዛሉ ማለት ነው። እዚህ ውስጥ ስለሆነ ጽንሰት የሚካሄደው። So the oviduct consists of the infundibulum, magnum, isthmus, uterus and vagina. እነዚህን 5 ክፍሎች ይይዛል የሴት ወፍ ኦቪደክት ማለት ነው። ስለዚህ እነዚህ 5 ክፍሎች ምንድናቸው የሚለውን አንድ በአንድ ስናይ infundibulum የምንለውን የኦቪደክት ክፍል ስናይ it's a funnel shaped upper portion of the oviduct የኦቪደክት የላይኛው ክፍሉ ነው። and its purpose is to surge out and engulf the yolk causing it to enter the oviduct ከኦቫሪ የሚለቀቀውን ኦቨም የሚቀበል ክፍል ነው ማለት ነው። በተጨማሪም ደግሞ ፈርቲላይዜሽን የሚካሄደው ጽንሰት የሚካሄደው በዚህኛው የኦቪደክቱ ክፍል ላይ ነው ማለት ነው። ከዛ ቀጥሎ ያለውን ክፍል የኦቪደክት ክፍል ስናይ ደግሞ ማግነም ነው። it is the longest part of the oviduct ረጅሙ የኦቪደክት ክፍሉ ነው ማግነም የምንለው። እዚህ ደግሞ ምን ይከሰታል? the secretion of albumin የምንለው የእንቁላል ነጩ ክፍል የሚመረተው በዚህ ቦታ ነው ማለት ነው። nearly all the egg white is deposited in the magnum ማለት ነው። ስለዚህ እዚህ infundibulum ውስጥ ተጸንሶ የነበረ እንቁላል ነጩን ሽፋን የሚጨመርበት በዚህኛው የኦቪደክት ክፍል ውስጥ ነው ማለት ነው። በዚህኛው ማግነም ውስጥ the longest የኦቪደክቱ ክፍል ውስጥ ነው ማለት ነው። ታዲያ እዚህ ጋር አልቡሚን መጨመሩ ጥቅሙ ምንድነው? ተጨማሪ ንጥረ ነገሮችን ኒውትሪየንትስንና ጥበቃን ይጨምርለታል ማለት ነው። እዚህ ጋር ለተለቀቀው እንቁላል ማለት ነው። ሌላኛው የምናየው የኦቪደክት ሌላኛው ሴክሽን ክፍሉ isthmus ነው። so it's relatively short portion of the oviduct የኦቪደክቱ አጭሩ ክፍል ነው። so formation of the shell membrane inner and outer shell membrane is here ማለት ነው። እዚህ ጋር ማግነም አልቡሚን ጨምሮበት የነበረው እንቁላል ሌላ ምን ከላዩ ላይ ይጨመርበታል ማለት ነው? ስስ የሆኑ ውስጣዊና ውጫዊ ሽፋኖች እንደ ቅርፊት ያሉ ሽፋኖች ይጨመሩበታል ማለት ነው። የት ውስጥ? isthmus ውስጥ ማለት ነው። እዚህ isthmus ውስጥ there are glands እጢዎች አሉ። ስለዚህ እነዚህ እጢዎች ምን ያመነጫሉ? ሰልፈር ኮንቴኒንግ አሚኖ አሲድስ። እነዚህ አሚኖ አሲዶች የፕሮቲን ክፍሎች ናቸው አይደለም እንደምናውቀው በኬሚስትሪ ክላስ። ስለዚህ እነዚህ ሰብስታንስስ ስለሚመነጩ በእነዚህ እጢዎች የተነሳ ሼል ሜምብሬኖቹ ይፈጠሩና እንቁላሉ ላይ ሽፋን ይሰራሉ ማለት ነው። ውስጣዊና ውጫዊውን ሽፋን። ይሄ ሽፋን መኖሩ ደግሞ ምንድነው የሚጠቅመው ለእንቁላሉ? ፍሌክሲቢሊቲ የመለጠጥ ባህሪ እንዲሁም ደግሞ የጥንካሬ ባህሪ እንዲኖረው ስለሚያደርጉ ማለት ነው። ከዛ ከስምስ በኋላ የምናገኘው የኦቪደክት ክፍል is the uterus። ይሄ ዩትረስ ምን ቦታ ነው? እዚህ ጋር ብዙ ሽፋኖች ሲጨመሩበት እየመጣ ያለው እንቁላል እዚህ ዩትረስ ውስጥ የእንቁላል ጠንካራው ቅርፊት የሚጨመርበት የኦቪደክት ክፍል ነው ማለት ነው። አምስተኛ ላይ የምናገኘው የኦቪደክት ክፍሉ the vagina። እዚህ ጋር በስም አልተጠቀሰም ግን ከክሎኤካ በፊትና ከዩትረስ መሃል የምናገኘው የኦቪደክት ሴክሽኑ ነው ክፍሉ ነው። so it's the final section of the oviduct which is the T parts of the oviduct's nature and function is separated by sphincter presence in between the uterus and the vagina። እዚህ አካል ላይ sphincter muscles አሉ። ኦኬ እንደ ቀለበት የመሰለ የጡንቻ ይገኛል። እሱ ደግሞ የትኞቹ እንቁላሎች ወደ ቫጃይና ይለቀቁ አይለቀቁ የሚለውን ነገር የሚቆጣጠር ነው ማለት ነው። ከዩትረስ ወደ ክሎኤካ ይለቀቅ አይለቀቅ የሚለው ነገር የሚቆጣጠረው አካል ያለው እዚሁ ቫጃይና ውስጥ ነው። so during oviposition relaxation of the muscle allows the eggs to leave the uterus። ወፎች እንቁላል በሚጥሉበት ጊዜ እዚህ ጋር ያለው ጡንቻ ሪላክስ ያደርጋል። ኦኬ ይፍታታል። ሲፍታታ እዚህ ዩትረስ ውስጥ የነበሩት እንቁላሎች ይለቀቃሉ ማለት ነው። ከዛ immediately through the cloaca
እንቁላል ይጣላል ማለት ነው። እሺ አሁን ኢንኳየሪ አክቲቪቲ 2.15 እንስራ። it says examine reproductive structures of birds ይለናል። የአዕዋፋትን የመራቢያ መዋቅሮች ስለማጥናት ነው ይሄኛው አክቲቪቲ የምትሰሩት። be in a groups and search from the library or internet about the function of male and female reproductive structures of birds indicated in figure 2.12 above። ቀደም ሲል ያየነውን የሴትና የወንድ አዕዋፋት የመራቢያ መዋቅሮቻቸውን ተግባራቶቻቸውን ከኢንተርኔት ወይም ከላይብረሪ ፈልጉ ይላቸዋል በቡድን ሆናችሁ። male reproductive structures in birds ስናይ የወንድ አዕዋፋት የመራቢያ አካላቶቻቸውን ስናይ ተስትስ አንደኛው ነው እዚህ ጋር እንደምታዩት። ሶ ለዚህ የተስትስ ተግባሩ ምንድነው? ሌሎች እንስሳት ላይ እንዳየ ነው it produces sperm and male sex hormones like testosterone። የወንድ ዘር የመራቢያ ህዋሳትን ያመርታል። እንዲሁም ደግሞ ቴስቶስትሮን የምንለውን ንጥረ ፈሳሽም የሚያመነጨው ይሄው አካል ነው። ሌላኛው vas difference አላቸው። vas differenceአቸው ደግሞ እዚህ ጋር የምታዩት ቱቦ ነው። it carries sperm from the testes to the cloaca። ከተስትስ የተመረቱትን የመራቢያ ህዋሳት ወደ ክሎኤካው ወደ ቀዳዳ መውጫቸው ወደ መውጫው ቀዳዳ የሚያስተላልፈውን ቱቦ ነው vas difference የምንለው። ሌላው ክሎኤካ አላቸው። ኦኬ ክሎኤካ ደግሞ it's a common opening for digestive and reproductive systems releases sperm ማለት ነው። የተለያየ ከተመገቡት ምግብ የሚተርፈውን የሚወገደውን ቆሻሻ ከኪድኒያቸው ተጣርቶ የሚወገደውን ቆሻሻ በዚሁ ቀዳዳ ነው የሚያወጡት። በተመሳሳይ መልኩ ደግሞ the sperms የመራቢያ ህዋሳትም በግንኙነት ጊዜ የሚወጣው በዚሁ ቀዳዳ ነው። ያንን ኦፕኒንግ ክፍቱን ክፍል ነው ማለት ነው ክሎኤካ የምንለው። female reproductive structures in birds ስናይ አዕዋፋትን የሴቶቹን አዕዋፋት የመራቢያ አካላት ስናይ አንደኛው ኦቫሪ ያላቸው አሁንም ቀደም ብለን በሌሎች እንስሳት ላይ እንዳየነው ኦቫሪያቸው ምንድነው ተግባሩ? it produces ova ወይም eggs and female hormone estrogen and progesterone። የሴቲቱን እንቁላል ያመርታሉ የመራቢያ ህዋስ ማለት ነው። እንዲሁም ደግሞ የተለያዩ ሆርሞኖችን ንጥረ ፈሳሾችን እንደ ኤስትሮጅን እና ፕሮጀስትሮን የሚያመነጩት the ovary ነው ማለት ነው። እንዳልነው አንድ ኦቫሪ ነው ያላት አንዲት ወፍ። ሌላኛው መዋቅራቸው ደግሞ ኢንፈንዲቡለም ያልነው ነው። ኦኬ ኦቪደክታቸው በ5 ክፍሎች የተከፋፈሉ ናቸው ብለናል። ስለዚህ የመጀመሪያው የኦቪደክቱን ክፍል ነው ኢንፈንዲቡለም የምንለው ብለናል ቀደም በሚለው ስላይዶቻችን ስናወራ። ሶ ምንድነው ተግባሩ? ይሄ it captures the egg and it's a site of fertilization ማለት ነው። እንቁላሉን ከኦቫሪ የሚመረተውን እንቁላል የሚቀበለው ይሄኛው አካል ነው። በተጨማሪም በግንኙነት ጊዜ በዚህ በክሎኤካዋ በኩል የገባው ስፐርም የወንዱ የዘር ህዋስ እዚህ ጋር መጥቶ ነው እዚህ ጋር የተቀበለውን ኢንፈንዲቡለም የተቀበለው እንቁላል ጋር በመዋሃድ ፈርቲላይዜሽን ጽንሰት የሚከሰተው ማለት ነው። ስለዚህ ሁለት ተግባር ነው ያለው። እዚህ ጋር የጽንሰት መከሰቻውን ቦታው ነው። እንዲሁም ደግሞ እንቁላል የሚቀበለው የኦቪደክቱ ክፍል ይሄኛው ነው ማለት ነው። ሌላኛው ክፍል ደግሞ ማግነም የምንለው የኦቪደክቱ ክፍል ነው እዚህ ጋር የምናገኘው ማለት ነው። የዚህኛው ደግሞ ተግባሩ ምንድነው? ከዚህ ጋር ፈርቲላይዝድ ሆኖ የመጣውን እንቁላል የተጸነሰውን እንቁላሉ ላይ ምን ይጨምርበታል? it adds the egg white albumin የተባለውን የእንቁላሉን የነጩን ክፍል እዚህ ጋር ነው የሚጨመረው ማለት ነው። ምንድነው አልቡሚን? it's watery የሆነ ውሃማ የሆነ በውስጡ ፕሮቲን በብዛት ያለበት ሰብስታንስ ነው ማለት ነው። ታዲያ ይሄ ሰብስታንስ ምን ይረዳዋል? እንቁላሉ የተለያዩ ንጥረ ነገሮች እንዲያገኝ ከተለያዩ ደግሞ ኢንፌክት ከሚያደርጉት ከሚጎዱት ባክቴሪያዎች በአይን የማይታዩ ረቂቅ ተህዋሲያን እንዲጠበቅ የሚያስችለውን ፕሮቲን ይጨምርበታል ማለት ነው ማግነም። እንደን እስተመስ አለን። እስተመስ ደግሞ ተግባሩ ምንድነው? it adds shell membrane ሶስተኛው ክፍል ማለት ነው። የኦቪደክቱ ሶስተኛው ክፍል እስተመስ የምንለው አለ። ይሄ ደግሞ ሼል ሜምብሬንን ይጨምርበታል። ውጫዊና ውስጣዊ የሆኑ ስስ ሽፋኖች ይጨምርበታል እንቁላሉ ላይ። እነዚህ ሽፋኖቹ ደግሞ እንደ እንቁላሉን ከነ አልቡሚኑ ከአደጋ የሚጠበቁበት ያደርገዋል ማለት ነው። እና ጠንከር ያለ መለጠጥ የሚችልም ሽፋን
ነው የሚጨምርበት እዚህኛው ክፍል ላይ። ታዲያ ቀደም ብለን ካየናቸው ጋር እነ ኢንፈንዲቡለም ጋር ማግነም ጋር ኢስተመስ ጋር እንዳልነው የሚጨመሩት ነገሮች እንዳለ ለምንድን ነው በዚህ ሴክሽን ውስጥ? ምክንያቱም በእነዚህ ሴክሽኖች ላይ ውስጥ የተለያዩ ግላንድስ አሉ ወይም ደግሞ እጢዎች አሉ። እነዛ እጢዎች ናቸው ያልናቸውን ኢንፈንዲቡለምም ለዚህ ማግነም ውስጥ ያሉት እጢዎች ናቸው ኤግ ዋይትን የሚያመርቱትና የእንቁላል ላይ የሚጨምሩበት። ኤንድ ኢስተመስ ላይም እንደዚሁ ሜምብሬን ሴክሬት ማድረግ የሚችሉ ሼል ሜምብሬን ሴክሬት ማድረግ የሚችሉ እጢዎች አሉ። እነሱ ናቸው ማለት ነው ውጫዊና ውስጣዊውን ሽፋን ሴክሬት አድርገው እንቁላሉ ላይ የሚጨምሩበት። ሌላኛው የኦቪደክት ክፍሉ is the uterus አይደለ? እዚህ ጋር የምናየው ዩትረስ ነው። ይሄኛው ደግሞ it adds the hard shell around the egg። እዚህ ጋር ብዙ ነገሮች የተጨመሩበት የመጣው ፈርቲላይዝድ የሆነ ኤግ እዚህ ዩትረስ ጋር ደግሞ ሲደርስ ዩትረስ ውስጥ ያሉ እጢዎች አሉ ሼል ግላንድስ የምንላቸው ሽፋንን ማመንጨት የሚችሉ እንደ ካልሽየም ካርቦኔት የመሳሰሉ ሰብስታንስን ማመንጨት የሚችሉ ከሱ ያመነጡትን ካልሽየም ካርቦኔት እንቁላሉ ላይ ይሸፍኑታል ማለት ነው። ከዛ ጠንካራውን የእንቁላሉን ሽፋን ይሰጡታል ማለት ነው። በተጨማሪም የሽፋኑ የእንቁላል ሽፋን ከለሩንም እጢዎች ናቸው ማለት ነው። ሌላው ቫጃይና ነው። it passes the egg to the cloaca for laying። ቫጃይና ደግሞ ተግባሩ ለመጣል ዝግጁ ሲሆን እንቁላሉን ወደ ክሎኤካ ማስተላለፍ ነው ማለት ነው። ወደ ኦፕኒንጉ ማስተላለፍ ነው። እዚህ ቫጃና ውስጥ ደግሞ ያሉ ግላንድስ ምንድነው ጥቅማቸው ወይም ተግባራቸው? እጢዎቹ ውስጥ ያሉት እጢዎች the secret lubricants የሚያምለጨልጭ ፈሳሾችን ማምረት ነው። ከዛ እንቁላሉ ተንከባሎ ወደ ክሎኤካ እንዲሄድ ለማገዝ ማለት ነው። ከዛ ክሎኤካ ልክ የወንድ አፋት ላይ እንዳሉት they are common exits for both digestive and reproductive products and laying egg ማለት ነው። ከተመገቡት ምግብ የሚወጣን ቆሻሻን የሚያስወግዱበት እንዲሁም ደግሞ እንቁላላቸውን የሚጥሉበት ቀዳዳን ነው ማለት ነው ክሎኤካ የምንለው። ለዚህ በአጠቃላይ አፋት የሚጥሉት እንቁላል እነዚህን ነገሮች ይዞ እናገኘዋለን ማለት ነው። ለዚህ ካስተዋልን ቤታችን ውስጥ ዶሮ የምጥለውን እንቁላል እነዚህ ክፍሎች አሉት። ዶሮ የምጥለው እንቁላል ውስጥ ለዚህ የመጀመሪያ የምታዩት ዮልክ አለ፣ ፈርቲላይዝድ የሆነ ኤግ ወይም ያልሆነ ኤግ ማለት ነው እንቁላል። ከዛ ከሱ ቀጥሎ የምናገኘው ደግሞ ቫይታሊን ሜምብሬን አለ። ይሄ ደግሞ ስሱ የዮልኩ ሽፋንን ነው። ከዮልኩ ጋር ደግሞ ተያይዞ እንደዚህ እንደ ገመድ መስለው የምናያቸው ክሌዜ ይባላሉ። ይሄ ደግሞ ተግባሩ ምንድነው? ክሌዜ ተግባር ዮልኩ ባለበት እንዲቆይ እንደ ሲት ቤልት የለም። ለምሳሌ መኪና ፊት ጋቢና ስንቀመጥ ሲት ቤልታችሁን እሰሩ እንባላለን አይደለ? መኪናው ቢንገጫቀጭ እንኳን ከቦታችን እንዳንቀሳቀስ ልክ እንደዛ ይዘውት የሚገኙት ናቸው ማለት ነው። እንደ ቦታውን እንዳይለቅ እንደ ገመድ አስራውት የሚገኙ መዋቅሮችን ነው ከላይዜ የምንለው። ከዛ አልቡሚን አለ። ስለዚህ ይሄ እንቁላል ከመጣሉ በፊት አልቡሚንን የተጨመረበት የትኛው የኦቪደክት ክፍል ነው ብለናል ለማስታወስ? ማግነም የኦቪደክት ሴክሽን ላይ ያሉ እጢዎች ናቸው this አልቡሚን የምንለውን የእንቁላሉን ነጩን ክፍል አድም ያደረጉት የሚጨምሩበት ማለት ነው። ተግባሩ ምንድነው ብለናል? ውሃን የተለያዩ ፕሮቲኖችን ለዚህ ለዮልኩ ለእንቁላሉ ውስጥ ላለው እንቁላል የሚሰጥ ነው ማለት ነው። ከዛ ከአልቡሚን በኋላ ምን አለን? ኦኬ the membranes አሉን the outer and the inner membrane ማለት ነው። ስስ የሆኑ ውጫዊና ውስጣዊ ሽፋንን ደግሞ እናገኛለን ብለናል። እነዚህ ደግሞ ኢስተመስ ምንለው የኦቪደክት ክፍል ላይ የሚጨመራሉ ያልናቸው ሜምብሬንስ ናቸው። እዛ ውስጥ ያሉ እጢዎች ናቸው እነዚህን ሜምብሬኖች ሰርተው የሚጨምሩበት ማለት ነው እዚህ እንቁላል ላይ። እዚህ ጋር ደግሞ the air cell ምንለው መዋቅር አለ በዚህ እንቁላል ውስጥ የምናገኘው። አብዛኛው ጊዜ ይሄ መዋቅር የሚፈጠረው እንቁላሉ ከተጣለ በኋላ ነው። ተግባሩ ምንድነው? ትንሽዬ እንደ ፊኛ አየር የሞላበት እንደ ፊኛ የመሰለ መዋቅር ነው። የዚህ ደግሞ ተግባሩ እንቁላሉ ሲፈለፈል ሀች ሊያደርግ ሲል አየር የሚሰጠው ነው ማለት ነው። የሚገኘው በኢነር እና በአውተር ሜምብሬን ውስጣዊና ውጫዊ ሽፋን አሉት ብለናል። በእነሱ መካከል የሚገኝ ህዋስ ነው። በውስጡ ኦክሲጅን ይዟል። ለተስዋይ ኤር ሴል የተባለው ማለት ነው። አየር የያዘ ህዋስ ነው። ከዛ
ልክ እንቁላሉ ውስጥ ያሉ ጫጩት ሊፈለፈል በሚጥርበት ጊዜ የመጀመሪያውን አየር ይሰጠዋል ማለት ነው። ከዛ በኋላ ነው ከእንቁላሉ በሙሉ ተፈልፍሎ የሚወጣው ማለት ነው ያ ጫጩት። ለዚህ ከሱ በስተመጨረሻ ሃርደስት ሼሉን እናያለን። የእንቁላል የውጭውን ሽፋን እናገኛለን ማለት ነው። ይሄ ደግሞ የትኛው የኦቪደክት ሴክሽን ላይ ነው የሚጨመረው እንቁላሉ ላይ ብለናል? ዩትረስ። ስለዚህ በአጠቃላይ አንድ እንቁላል ያሉት ክፍሎች በዚህ መልኩ ነው ማለት ነው የሚሰሩት። ስለዚህ ቀደም ብለን እንደ ተማር ነው both male and female birds have a structure called cloaca. cloaca የምንለው መዋቅር አላቸው። ወንዶም ሴቷም አዋፋት ማለት ናቸው። ስለዚህ እነዚህ ወፎች በዚህ ኦፕኒንግ ነው በዚህ መውጫ ቀዳዳ ነው ማለት ነው የተለያየ ቆሻሻን የሚያስወግዱት እንዲሁም ደግሞ የመራቢያ ህዋሳቶቻቸውን የሚያስወጡት። So during mating በግንኙነት ጊዜ the male brings its sperm to the female cloaca and the sperm from the male cloaca fertilizes the egg. በግንኙነት ጊዜ የወንድና ሴቷ ክፍት ቀዳዳዎች ያገናኛሉ ወንዱና ሴቷ። ከዛ በዚህ በኩል ነው የወንድ የዘር ህዋስ ወደ ሴቷ የመራቢያ አካል ውስጥ የሚገባው ማለት ነው። And the fertilized egg travels down to the uterus, forming a layer of albumin around it, and which is followed by the shell membrane in the uterus. እዚህ ቀደም ብለን እንዳየነው በመስሉ ላይ ከዛ በኋላ ሄዶ ይሄ ስፐርም ሄዶ የሴቲቱ ኢንፈንዲቡለም የምንለው የኦቪደክት ክፍል ጋር ሲደርስ እዛ ተለቆ ተይዞ የነበረ እንቁላል ካለ ከሱ ጋር ይዋሃድና ፈርቲላይዝ ያደርገዋል ማለት ነው። ጽንሰት እንዲፈጠር ያደርገዋል። ያ የተጸነሰ እንቁላል ያልፍና በተለያዩ ኦቪደክት ክፍሎች ውስጥ አልቡሚን ተጨምሮበት ከዛ ደግሞ ሜምብሬን ሼል ተጨምሮበት ወደ ዩትረስ ይሄዳል ማለት ነው። ከዛ በኋላ ነው ከዩትረስ በቫጃይና ክሎአካ በኩል አድርጎ እንቁላል የሚጥሉት ማለት ነው አዋፋት። Then the hard-shelled egg develops within the female with a fluid-filled amnion, a thin membrane forming a closed sac around the embryo. ከዛ ዛ ዩትረስ ውስጥ ነው ማለት ነው this hard-shelled egg የሚሆነው ጠንካራ ሽፋን የሚጨመርለት። እዛ ውስጥ ደግሞ ያለው embryo ጽንሱ በአምኒዮቲክ ፍሉድ የተሞላ ይሆናል ማለት ነው። ይሄ አምኒዮቲክ ፍሉድ ደግሞ ያያደገ ያለው እንቁላል እርጥበት እንዲያገኝ የተጠበቀ ቦታ እንዲሆን የሚያግዝ ማለት ነው። ልክ አሁን ለምሳሌ ውሃ የተሞላ ፊኛ አድርጋችሁ አስቡት። ልክ እንደዛ ፈሳሽ የሞላበት እንደ ቀረጢት ያለ ነው እዛ ውስጥ ነው ማለት ነው ኤምብሪዮ ተቀምጦ የምናገኘው። ስለዚህ ቀደም ብለን ያብራራናቸውን ሀሳቦች እዚህ ጋር በደንብ ማየት ትችላላችሁ ማለት ነው። እዚህ ጋር ኦቫሪ ውስጥ እንዳለ ከዛ ኢንፈንቲቡለም ውስጥ ኦቪዩሙ እንደሚያልፍ ከዛ ማግነም ውስጥ ሲያልፍ አልቡሚን እንደሚጨመርበት ኦኬ አልቡሚን አደድ ይሆናል እዛ እንቁላል ላይ። ከዛ በኋላ ኤስተመስ ደግሞ ምንለው የኦቪደክቱ ክፍል ጋር ደግሞ ሲደርስ ሼል ሜምብሬኖች አደድ ይደረጋል። ኦኬ ኢነርና አውተር ሜምብሬን ያላቸው ከዛ ሄዶ ደርሶ እነዚህ ሼል ሜምብሬኖች የተጨመሩበት እንቁላል ዩትረስ ጋር ሲሄድ ደግሞ ትልቁ የእንቁላል ቅርፊት የምንለው ሽፋን ጠንካራው ሽፋን አደድ ይሆናል። ከዛ በቫጃይናን አልፎ በክሎአካ ይጣላል ማለት ነው እንቁላሉ። እዚህ ጋር እንደምታዩት በክሎአካ በኩል ነው ስፐርሙ ገብቶ ኤጎን ፈርቲላይዝ የሚያደርገው። ስለዚህ ጋር ስለ አዋፋት ለየት የሚያደርገው ነገር ምንድነው? አንደኛው ከሌሎቹ አኒማልስ ከሌሎች እንስሳት እስካሁን ካየናቸው in most birds only the left ovary and oviduct are functional. አብዛኞቹ አዋፋት የግራ ኦቫሪያቸውና ኦቪደክታቸው ነው ስራ የሚሰራው። የቀኝ ኦቫሪና ኦቪደክት የላቸው አብዛኞቹ። አንዳንድ አዋፋት ደግሞ አሉ ሁለቱንም ኦቫሪና ኦቪደክት በቀኝም በግራም ያለ ኦቪደክት ሁለት ኦቫሪና ኦቪደክት ያላቸው። ለምሳሌ እንደ ኦwl፣ ጉጉት፣ ኤግል፣ ንስርና ኦስትሪች፣ ሰጎን የመሳሰሉ ደግሞ አዋፋትን ብናይ ሁለት ኦቫሪ ሁለት ኦቪደክት ነው ያላቸው ማለት ነው እያንዳንዳቸው። አብዛኞቹ አዋፋት አንድ ኦቫሪና አንድ ኦቪደክት ሊኖራቸው የቻለበት ምክንያት በተፈጥሮ ሲፈጠሩ ሁለት ኦቫሪና ሁለት ኦቪደክት ነው የሚኖራቸው። ነገር ግን እያደጉ ሲመጡ የቀኝ ኦቫሪና ኦቪደክታቸው ይጠፋል፣ ሽሪንክ ያደርጋል ማለት ነው።
የዚህ ደግሞ ጠቀሜታው ምንድነው? ቀላል እንዲሆን ሰውነታቸውን ክብደት መቀነስ እንዲችሉ ስለሚያግዛቸው ነው። ከዛ ለመብረር ለመንቀሳቀስ ሲፈልጉ እንዲቀላቸው በሚል ነው ማለት ነው ሉስ የሚያደርጉት በተፈጥሮ የሚያጡት እነዚህን የቀኝ ኦቫሪና ኦቪዳክታቸው። በተጨማሪም አይተናል አይደል this birds reproduces through internal fertilization በውስጣዊ ጽንሰት ነው የሚያካሂዱት። ይሄ ደግሞ የሚፈጠረው በክሎአካል ኪስ ነው ማለት ነው። ሴቱና ወንዷ ክሎአካቸውን በማገጣጠም ነው ማለት ነው ግንኙነት በማድረግ internal fertilization እንዲካሄድ የሚያደርጉት። birds lay eggs after egg completes its development እንቁላል የሚጥሉት አዕዋፋት እንቁላሉ በኦቪደክት ውስጥ እድገቱን ከጨረሰ በኋላ ነው። and the number of eggs a bird lays varies from a few to more than 10 depending on its species አዕዋፋት ደግሞ የሚጥሏቸው የእንቁላል ቁጥር መጠኑ ከዝርያ ከስፒሺስ ይለያያል። for example ፔንግዊኖችን ብንወስድ እንዲሁም ደግሞ አልባትሮስስ ምንላቸውን የአዕዋፋት ዝርያዎችን ብንወስድ 1-2 እንቁላል ሊጥሉ ይችላሉ። but chickens and ducks can lay more than 10 eggs ዶሮዎችንና ደግሞ ዳክዮችን ብናይ ከ10 በላይ እንቁላል ሊጥሉ ይችላሉ ማለት ነው። and the egg of a bird has different parts የአዕዋፋት እንቁላል የተለያዩ ክፍሎች አሏቸው አክቲቪቲዎቹን ስንሰራ ቀደም ብለን እንዳየ ነው። so the major parts of the egg of a bird are the yolk, the chrysa, the albumen, membranes, air sac and the shell አይደል ቀደም ብለን አክቲቪቲ ስንሰራ አይተናል። የእንቁላል መዋቅሮችን አንድ አይተናል አይደል የት ጋር እንደሚሰሩ። ለዚህ የእንቁላል አስኳል ምን ነው በተለምዶ ዮልክ አለው አንድ እንቁላል። ከዛ ከእንቁላሉ ጋር እንቁላሉን ደግሞ በቦታው ይዘው የሚገኙ እንደ ሮፕ ያሉ እንደ ገመድ ያሉ ደግሞ ስትራክቸርስ ደግሞ አሉ መዋቅሮች ደግሞ አሉ። ከላይዛ እንላቸዋለን ብለናል። ኦኬ ከዛ አልቡሚን አለ እንቁላሉ ላይ ተሸፍኖ የሚገኝ አልቡሚን አለ የተለያዩ ፕሮቲኖችን የያዘ ኦኬ ፈሳሽ አስኳሉ ማለት ነው። ፈሳሽ ነጩ የእንቁላል ክፍል እንቁላል ስንሰብረው የሚወጣው ነጩ ክፍል ማለት ነው። ከዛ the membranes አሉ ኢነር እና አውተር ሜምብሬን የምንላቸው በእነሱ መካከል ደግሞ ኤር ሳክ አለ ብለናል። ኤር ሴል አለ ወይም ኤር ሳክ አለ ብለናል። ኦክሲጅንን የያዘ እንደ ፊኛ ያለ ህዋስ አለ ብለናል። ከዛ ውጪው ደግሞ በሃርድ ሼል የተሸፈነበት ሽፋንም አለው ብለናል አንድ እንቁላል። ኦኬ አሁን ደግሞ inquiry activity 2.16 ስንሰራ it's investigating reproduction in chickens ይለናል። ዶሮዎች እንዴት እንደሚራቡ የመመራመር አክቲቪቲ ነው። ምን ይለናል? describe reproduction in chickens ዶሮዎች እንዴት እንደሚራቡ አብራሩ ይለናል። count the number of eggs chickens can lay at your home if any በቤታችሁ ዶሮ ካለ እስቲ የምትጥለውን እንቁላል ቁጥሩ or visit nearby a poultry farm and report to your class ቤታችሁ ደግሞ ከሌለ በአቅራቢያችሁ ያለ የዶሮ እርባታ ቦታ ካለ እዛ ሄዳችሁ ቁጠሩ አንድ ዶሮ የምትጥለውን እንቁላል። is there any difference in the number of eggs you counted from different chickens or among your classmates ስለዚህ እናንተና የክፍል ጓደኞቻችሁ በምትቆጥሩበት ጊዜ ልዩነት አግኝታችኋል በተለያዩ ዶሮዎች የሚጣሉትን የእንቁላል ቁጥር ብዛት? so what factors do you think determine the number of eggs? why hens do lay eggs without roosters? ምን ሊሆን ይችላል ብላችሁ ታስባላችሁ? ይሄ የቁጥር ልዩነት የመጣበት ምክንያት እንዲሁም ደግሞ ለምን ዶሮዎች ያለ አውራ ዶሮ ወይም ደግሞ ያለ ወንድ ዶሮ እንቁላል መጣል እንደቻሉ ለማወቅ ሞክሩ ነው የሚላችሁ ይሄ አክቲቪቲ። so how do chickens reproduce የሚለውን ነገር ስንመልስ ዶሮዎች የሚራቡት ሴክሹዋሊ ነው አይደል ጾታዊ በሆነ መራቦ ነው። ነገር ግን ዶሮዎች እንቁላል የሚጥሉት with or without roosters ሊሆን ይችላል። የወንድ አውራ ዶሮ ባለበት ግንኙነት አድርገው ሊሆን ይችላል ወይም ደግሞ የወንድ አውራ ዶሮ ሳይኖር ያለ ግንኙነትን እንቁላላቸውን ሊጥሉ ይችላሉ። ኦኬ ስለዚህ ምንድነው ልዩነቱ በዚህ ጊዜ? with a rooster አውራ ዶሮ ሲኖር እንቁላላቸው ፈርቲላይዝድ ሆኖ ነው ማለት ነው የሚጣለው። ስለዚህ it can hatch into chicks ማለት ነው። ከተጣለ በኋላ አሙቀውት እንቁላሉ hatch አድርጎ ተፈልፍሎ ጫጩት ይወጣል ማለት ነው። ነገር ግን without a rooster ከሆነ ምንም አይነት ከአውራ ዶሮ ጋር ግንኙነት ሳታረግ ከሆነ እንቁላሎቿን የጣለችው
እንቁላሎቿ በዛ በኦቪዳክት ውስጥ ያለፈው ፈርቲላይዝድ ሳይሆን ከሆነ then it cannot hatch ማለት ነው። አይፈልፈልም፣ ጫጩቶችም አይወጡም ማለት ነው ፈርቲላይዝድ ያልሆነ ኤግ ስለሆነ። ሁለተኛው ስለ ኦብዘርቬሽናችሁ ደግሞ የጠየቃችሁትን ስንመልስ እንደ ምሳሌ እንውሰድና ለምሳሌ በቤታችሁ ሆም ባክ ያርድ ያሉ በቤታችሁ ውስጥ የምታገኛቸውን ዶሮዎች እና ኒርባይ ፖልትሪ ፋርም የዶሮ እርባታ ቦታ ደግሞ ሄዳችሁ የምታያቸውን ወፎች ብናወዳድር 4 ልታገኙ ትችላላችሁ በአንድ ሰው ቤት ውስጥ። 2 አንድም ሊኖር ይችላል። በፖልትሪ ፋርም ደግሞ ስትሄዱ ያው የዶሮ ማርቢያ ቦታ ስለሆነ እስከ 20 ዶሮች ልታገኙ ትችላላችሁ። ስለዚህ በአንድ ቀን የምትጥለው እንቁላል 3 ሊሆን ይችላል። ኦኬ፣ ወይም የሚጥሉት እንቁላል እዚህ ጋር ያሉት ዶሮች 3 እንቁላል ሊሆን ይችላል። እዚህ ጋር ግን ከ20ዎቹ 16 እስከ 18 እንቁላል የምትጥል ዶሮ ልታዩ ትችላላችሁ ማለት ነው። አንዳንዶቹ some hens skip days or laid smaller eggs፣ አንዳንዶቹ ደግሞ ምንም ሳይጥሉ የሚውሉበት ጊዜ ይኖራል። አንዳንዶቹ ደግሞ በትንሽ ቁጥር ያለው እንቁላል ሲጥሉ ልናይ እንችላለን ማለት ነው። ታዲያ why does egg laying vary? ለምንድነው ይሄ የእንቁላል የመጣላቸው ነገር ተለያይቶ ልናይ የቻለው? አንደኛው ብሪዳቸው ነው። የዶሮቹ ዝርያ ይወስነዋል። some breeds lay more eggs፣ አንዳንድ የዶሮ ዝርያዎች ለምሳሌ እንደ ሌግ ሆርን የምንላቸው አሉ። ጣሊያን ሀገር ነው ዋና መገኛቸው፣ ግን አሁን በዓለም ተሰራጭተው የምናገኛቸው የዶሮ ዝርያዎች ናቸው። አሁን እነሱ ብዙ እንቁላል የመጣል አቅም አላቸው ከሌሎች ዝርያዎች በተሻለ መልኩ። ስለዚህ ይሄ አንዱ ሊሆን ይችላል። ሌላኛው ኤጅ ነው። young hens lay more than older ones። ለምሳሌ 6 ወር የሆናት ዶሮ ብዙ እንቁላል ልትጥል ትችላለች ከእድሜዋ ከጨመረ ዶሮ ማለት ነው። ይሄም ሌላኛው ፋክተር ነው። ሌላኛው ፉድ ኤንድ ኒውትሪሽን ነው። እዛ ለዶሮቹ የሚሰጣቸው ምግብ ምንድን ነው? ለምሳሌ ካስተዋልን የዶሮ እርባታ ቦታ ላይ ለዶሮቹ ታስበው የሚሰጥ ፕሮቲን ሪች በፕሮቲን የበለጸገ ምግብ ይሰጣቸዋል አይደለ? ስለዚህ በዛው ልክ የሚያመርቱት የሚጥሉት እንቁላልም ሊጨምር ይችላል። በደንብ የማይመገቡ የሚበሉት ምግብ ደግሞ ፕሮቲን ሪች ካልሆነ በዛው ልክ ሊቀንስ ይችላል ማለት ነው የሚጥሉት እንቁላል ቁጥር። ላይት ሌላኛው ፋክተር ነው። ዶሮዎች ቢያንስ ከ14 ሰዓት በላይ የፀሐይ ብርሃን ሊያዩ ይገባቸዋል ማለት ነው። ሬጉላርሊ በየጊዜው እንቁላል መጣል እንዲችሉ ማለት ነው። and health and stressም ሌላኛው ነገር ነው። ጤነኛ ሄልዲ ከሆነ አንዲት ዶሮ ትጥላለች እና ደግሞ ያለችበት አካባቢ ደግሞ ስትረስ ጭንቀት የማይፈጥርባትም ከሆነ እንዲሁ በተሻለ መልኩ እንቁላል ልትጥል ትችላለች ማለት ነው ዶሮዋ። ሁለተኛው የኢንኳየሪ አክቲቪቲ 2.16 ጥያቄያችሁ ደግሞ ምንድነው የሚለው? bring an egg into a laboratory and examine its structures and functions። አንድ እንቁላል ወደ ላብራቶሪዎቹ ውሰዱና የእንቁላሉን መዋቅሮችና የእያንዳንዱን መዋቅሮች ደግሞ ተግባራቶቻቸውን ለመመራመር ሞክሩ ይላቸዋል። ሶ ማቴሪያልስ ኒድ የሚያስፈልጓችሁ እቃዎች አንደኛው is raw egg ያልተቀቀለ እንቁላል፣ petri dish or plate እንቁላሉን ማስቀመጫ petri dish ያስፈልጋቸዋል ወይም ሳህን ነገር፣ magnifying glass ያስፈልጋቸዋል ማጉያ መነጽር፣ and gloves ጓንት ያስፈልጋቸዋል፣ and tissue paper or paper towel ያስፈልጋቸዋል፣ soft ያስፈልጋቸዋል። ከዛ እንዴት ነው እንቁላሉን የምትመለከቱት? steps to observe the egg። አንደኛ you observe the hard outer shell የእንቁላሉን የውጭ ሽፋን ትመለከታላችሁ። and then you carefully crack the egg onto a dish። ቀስ ብላችሁ ደግሞ እንቁላሉን ተሰነጥቁታላችሁ ወይም ተሰብሩታላችሁ። እዛ ፔትሪ ዲሽ ላይ ታስቀምጣላችሁ። ከዛ you identify and examine the internal parts ውስጥ የምታገኟቸውን ክፍሎች ጥሞና ትመራመራላችሁ ማለት ነው። ኦኬ then the shell አለ ውጫዊ ሽፋኑ the shell membrane አሉ inner እና outer membrane ያልናቸው and albumin ያልነው አለ the egg white ማለት ነው። ወይም ደግሞ የተቀቀለ እንቁላል ከሆነ ነጭ ሆኖ የምናገኘው እንቁላሉ ክፍል ነው። ያልተቀቀለ ልክ አሁን እንዳለው ደግሞ የላብራቶሪ ውስጥ ነው እንደሆነ ደግሞ ያልተቀቀለ እንቁላል ከሆነ ደግሞ ነጣ ያለው ወይም ደግሞ ከለርለስ የሆነው ከለር የሌለው የሚዝለገለግ ፈሳሹን ማለት ነው። እሱን ደግሞ አልቡሚን ነው። the yolk አለ the yellow part of the egg ማለት ነው። ውስጥ ያለችው ደግሞ ቢጫው ክፍሉ አለ። then ክሌዛዎችን ደግሞ ልታዩ ትችላላችሁ። ልክ ስትሰብሩት ቀጭንዬ እንደ ክር የመሰሉ ነጭ ነገሮች ካያችሁ እነሱ ናቸው ማለት ነው ክሌዛ።
ዮልኩን ባለበት አስቀምጠው የሚይዙት ብለናል። እንደ ኤር ሴል ይሄኛውን ክፍሉን ደግሞ ልክ እንደ ሰበር ነው ሽሪንክ ሊያደርግ ሊጠፋ የሚችል ክፍሉ ነው። ነገር ግን ነጣ ብሎ ልናየው እንችላለን ማለት ነው። ነጭ ሆኖ ከፈሳሽ ከፍሉዱ ውስጥ ልናገኘው እንችላለን ማለት ነው። ልክ እንቁላሉን ስንሰብረው ማለት ነው። ነገር ግን በቀላሉ ለማየት ሊያዳግተን ይችላል። ግን በዚህ መልኩ ሌሎቹን ፓርትስ ኢንተርናል ፓርትስ መመልከት ትችላላችሁ ማለት ነው። እዚህ ጋር በቀላሉ የተሰበረ እንቁላል ምስልን ብናይ እንደምታዩት እቺ ነጯን ክፍል የምትታያችሁ ኤር ሴል ናት። ክሌዘን እዚህ ጋር በደንብ ለማየት አንችልም፣ ግን እንዳልነው እንደ ክር መስለው ልናያቸው እንችላለን። ዮልክ ቢጫ ክፍሉ ነው። አልቡሚን ይሄ ከለርለስ የሆነው ከለሩ የለሽ ፈሳሹን ነው። አንድ ሼል ሜምብሬን እንቁላሉ ሳይሰበር በፊት ወይም ደግሞ ገና ክራክ ለማድረግ ስንሞክር ስስ ሽፋን የምናገኛቸው አሉ አይደለ? እነሱን ነው ሼል ሜምብሬንስ። ከዛ ውጫዊ ሽፋኑ ደግሞ ጠንካራው ማለት ነው። ይሄ ነው the hardest shell ማለት ነው ቅርፊቱ። ስለዚህ አክቲቪቲያቸው እንደሚጠይቀው የእያንዳንዱን የእንቁላሉን ስትራክቸርስ መዋቅሮችና ተግባራቶቻቸውን ቀደም ብለን ማይተናል። አሁን እንደ ክለሳም እንዲሆናል ሼል አለ፣ የእንቁላል ቅርፊቱ አለ። it's hard outer covering አለ፣ ጠንካራ የሆነ ውጫዊው ሽፋኑ ነው፣ ቅርፊቱ ነው የእንቁላሉ። እንደው ጥቅሙ it protects from damage and microbes ከተለያዩ ተህዋሲያን እንዲሁም ከአደጋ የሚጠብቀው ነው ውስጣዊ እንቁላሉን። ሼል ሜምብሬንስ አሉ ቅድም እንዳያችሁት በምስሉ ላይ ቀጭን ስስ የሆኑ ሽፋኖች አሉ። እነዚህም again they are barriers to bacteria ለተለያዩ ባክቴሪያዎች እና ተህዋሲያን እንዳይገቡ የሚጠብቁ ናቸው። እነዚህም አልቡሚን አለ፣ ኤግ ዋይት የምንለው የተቀቀለ እንቁላል ነጭ ክፍሉ ማለት ነው። ያልተቀቀለው ደግሞ ከለርለስ ብለን የምንለው ስንመታው አረፋ የሚሆነው ክሊር ጄሊ ላይክ ፍሉድ ማለት ነው፣ የሚዝለገለገው ፈሳሽ። እሱ ደግሞ it feeds the embryo በውስጡ ያቀፈው አለ አይደል፣ የሸፈነው ያቀፈው ሳይሆን ከቦት የሚገኘውን ኤምብሮ የሚመግብ የተለያዩ ፕሮቲንስ በለጸገው የእንቁላሉ ክፍል ነው። ዮልክ አለ፣ የሎ ሴንተር ማለት ነው፣ ቢጫ ሆኖ የምናየው እንቁላሉን ስንከፍት። ይሄ ደግሞ it's the nutrient for the chick ማለት ነው፣ ለተፈጠረው ጽንስ ምግብ የተለያዩ ንጥረ ነገሮች የሚሰጠው ነው ማለት ነው። እንደ ኤር ሴል አለ ብለናል፣ ነጭ ሆኖ የምናየው አንዳንድ ጊዜ ሲሰበር እንቁላል these are the air pockets at large end and they are breathing space for the chick ማለት ነው። ጫጩቱ ሊፈለፈል ሲል ክራክ ሲያደርግ ሊፈለፈል በሚጥርበትና በሚሰብርበት ጊዜ ሼሎችን ተባብሮ የሚወጣበት ጊዜ ይሄኛው ኤር ሴል ነው አየር የሚሰጠው። so each part of the egg has a specific role in supporting life ማለት ነው። እያንዳንዱ የእንቁላሉ ክፍል በውስጡ ያለውን ህይወት ያለውን ጫጩት የመደገፍ ስራ ላይ የራሱ አስተዋጽኦ አለው ማለት ነው። እንዳያችሁት and fertilized eggs can develop into chick ማለት ነው። ስለዚህ ውስጡ ያለው ያቀፈው ኤምብሮ ጽንስ ፈርቲላይዝድ የሆነ ከሆነ በእነዚህ በአካላቶቹን ተጠቅሞ ያ ጽንስ ወደ ቺክስ ያድጋል ማለት ነው፣ ወደ ጫጩትነት ያድጋል ማለት ነው። so all in all eggs are self-contained systems providing food protection and air ማለት ነው። አንድ እንቁላል ጫጩት አድጋ እስከምትፈለፈል ድረስ ሙሉን የእንክብካቤ የምግብ የጥበቃና የአየር ድጋፍ የሚሰጥ ስርዓትን ይዟል ማለት ነው። እሺ አሁን እንግዲህ ዶሮ እንቁላል ከጣለች በኋላ ምንድነው ቀጣዩ ነገር የምታደርገው? እንቁላሎቿን ታሞቃለች አይደለ? ከዛ ይፈለፈላሉ። so ያንን የማሞቋን ሂደት ነው we call it incubation. okay so incubation or brooding is the process of keeping eggs warm with body heat while the embryos inside continue to develop after birds lay their eggs. okay አዋፋት እንቁላሎቻቸውን ከጣሉ በኋላ የሰውነታቸውን ሙቀት በመጠቀም ይታቀፏቸውና እንቁላላቸውን ምን ያደርጋሉ? ሙቀት ይሰጡታል። ከዛ ኤምብሮ እዛው እንቁላል ውስጥ እንዳለ ማደግ እንዲችል ማለት ነው። ሶ እሱን ሂደት ነው ኢንኩቤሽን የምንለው። ሶ እዚህ ጋር ፊገር 2.15 እንደምታዩት it's an incubation in bird እንዴት አድርገው እቺ ወፍ እንቁላሎቿን እያሞቀች ነው እንደምትታያችሁ። እዚህ ጋር በነስቱ ውስጥ ስለሆኑ እንቁላሎቹ አይታዩንም፣ በወፍ ጎጆ ውስጥ ስለሆኑ ማለት ነው። ግን እዚህ ጋር ታቅፋቸዋለች ማለት ነው። in most cases አብዛኛው ጊዜ the female parent incubates the eggs ሴቲቱ ወፍ ናት
እንቁላሎቿን የምትታቀፈው። although males sometimes participate አንዳንድ ጊዜ ግን ወንዱ ወፍም ሊሳተፍ ይችላል ማለት ነው እንቁላሎቹን በመታቀፍ ሂደት ውስጥ። so when a breeding season approaches የመራቢያ ወቅታቸው ሲቃረብ the female will develop a brood patch to help transfer heat effectively። የመራቢያ ወቅቱ በሚቃረብበት ጊዜ ሴት ወፎች ምን ዴቨሎፕ ያደርጋሉ? ብሩድ ፓች የምንለው ነገርን ዴቨሎፕ ያደርጋሉ። በሆዳቸው አካባቢ ያለውን ላባ ያጣሉ ማለት ነው። ይሄ የሚሆነው እንዴት ነው? ልክ ብሪዲንግ ሲዝን የመራቢያ ወቅታቸው ሲቃረብ በሰውነታቸው ውስጥ የሚመነጭ ሆርሞን አለ። ኦኬ ንጥረ ፈሳሽ አለ። ያ ንጥረ ፈሳሽ የሰውነታቸውን የቆዳ ሁኔታ ይቀይራል ማለት ነው። ስለዚህ ቆዳቸው ቲን ይሆናል፣ ቲነር ይሆናል እዚህ አካባቢ ያለው ቆዳ። እንዲሁም ደግሞ ያ ቦታ ፊደር ወይም ላባ አይኖረውም። እዛ ደግሞ ብለድ ቬዘልስ የደም ቧንቧዎች እዚህ አካባቢ ያሉ የደም ቧንቧዎችም ደግሞ በብዛት ይኖራሉ ማለት ነው። ስለዚህ the brood patch ጋር የምታዩት brood patch has an area of skin with densely packed blood vessels ጥቅጥቅ ያለ የደም ቧንቧዎች ይኖሩታል። okay that produces more heat and facilitates heat transmission to the egg ማለት ነው። ልክ እንቁላሎቿን ስትታቀፍ አንድ ወፍ እዚህ አካባቢ ስለሚነካቸው ይሄ ከሰውነቷ የሚመጣውን ሙቀት በቀላሉ ወደ እንቁላሉ መተላለፍ እንዲችል ስለሚያስችል ማለት ነው። and the brood patch will disappear at the end of the breeding season ልክ የሚራቡበት ወቅት ደግሞ ሊያልቅ አካባቢ ይሄ brood patch ይጠፋል ማለት ነው። ተመልሶ feathers ላባዎች ይኖሩታል ይጠፋል ማለት ነው። and birds rotate their eggs periodically to ensure an even distribution of warmth ወፎች እንቁላላቸውን ሲያሞቁ እያሽከረከሩ ነው ሁሉም በየተራ እንዲደርሳቸው ሁሉንም በተቻላቸው መጠን እያሽከረከሩ ያሞቋቸዋል ማለት ነው። so this helps the embryo to finish its development inside the egg ማለት ነው። እዚህ እያሽከረከረች እንቁላሎቿን ስታሞቅ በእንቁላሎቿ ውስጥ የሚገኘው ጫጩት በደንብ ማደግ እንዲችል ያግዘዋል ማለት ነው። so it develops the embryo develops ማለት ነው። ስለዚህ እዚህ ጋር እንደምታዩት ኤምቢሮ አለ፣ ጽንሱ አለ። ጽንሱን የሚመግበው ደግሞ the yolk አለ፣ የተለያዩ ኒውትሪየንትስ የያዘው ክፍል የእንቁላሉ ፓርት፣ ሌሎችም የእንቁላሉ ክፍሎችን እንደምታዩት ነው ማለት ነው። እዚህ ጋር አልቡሚን አለ፣ ዮልኩ ላይ የተጨመረው ፕሮቲን ሰብስታንስ የያዘው። ከዛ ከአልቡሚኑ ተጨማሪ the membranes አሉ። ኦኬ እዚህ ጋር ደግሞ ጽንሱን ከቦት የሚገኘው ፈሳሽ amniotic fluid liquid አለ። ከዛ ደግሞ allantoic fluid ደግሞ አለ እዚህ ጋር ከጫጩቱ የሚመጣውን የሚወገደውን ቆሻሻ አቅፎ የሚይዝ ማለት ነው። hair cell እዚህ ጋር አለ and the eggshell finally ውጫዊው የእንቁላል ቅርፊትን ደግሞ እዚህ ጋር ማየት እንችላለን ማለት ነው። ስለዚህ አንድ የተጸነሰ ጫጩት በዚህ መልኩ ያድጋል ማለት ነው። ከኢንኩቤሽን በኋላ የምናገኘው ሂደት is hatching አይደለ? after incubation ዶሮይቱ አቅፋ እንቁላሎቿን ካሞቀቻቸው በኋላ ከቀናት በኋላ the embryo completes its development and hatching occurs በውስጥ ያሉ ጫጩቶች እድገታቸውን ይጨርሱና ይፈለፈላሉ ማለት ነው። ስለዚህ የመፈልፈሉን ሂደት ነው hatching የምንለው። so during hatching በሚፈለፈሉበት ጊዜ ምንድነው የሚሆነው? the chick develops a tooth-like structure at the big tip to break the eggshell ጫጩቶቹ ምንቃር ላይ እዚህ ጫፉ ላይ ጥርስ መሰል መዋቅር ያበቅላሉ። ከዛ በዚህ ጥርስ መሰል መዋቅር ኤግሼሉን ይሰብሩታል ማለት ነው። የእንቁላሉን ቅርፊት መስበር ይችላሉ ማለት ነው። and moreover the chick also communicates with its parents a day or 2 days before hatching ተጨማሪም ደግሞ እነዚህ ጫጩቶች ከመፈልፈላቸው ከአንድ ወይም ከሁለት ቀን በፊት ከፓረንቶቻቸው ጋር ከታቀፈቻቸው ከእናታቸው ጋር በምን ይግባባሉ? በቮካል ሳውንድ የሚያሰሙት ድምጽ አለ። በዚህ ኮሙኒኬት ያደርጋሉ ማለት ነው። አም ሬዲ ለመፈልፈል ሬዲ ነኝ ልፈለፈል ነው የሚለውን ሜሴጅ የሚግባቡበት
የድምጽ መግባቢያ አላቸው ማለት ነው። ከዛ the chick then starts to use the hard tip of its bill ልክ ሊፈለፈሉ ሲሉ ምንድን ነው የሚያደርጉት ጫጩቶቹ የምንቃራቸውን ጠንካራውን ጫፍ which is a tooth like structure ጥርስ መሰል መዋቅር ነው ብያለው egg tooth ነው የምንለው እሱን በመጠቀም they use it to break out of the egg ማለት ነው። የእንቁላሉን ሼል ሰብረው ከእንቁላሉ ለመውጣት ይሞክራሉ ማለት ነው። and the young lose the egg tooth after hatching ከዛ ልክ ከተፈለፈሉ በኋላ ያንን ጥርስ መሰል መዋቅር ያጡታል ማለት ነው። so this is a hatched egg። አሁን ደግሞ ውስጥ activity inquiry activity 2.17 እንስራ። ምን ይላል? discuss in a group to answer these questions ቀጣይ የምናያቸውን ጥያቄዎች በቡድን ለመመለስ ሞክሩና ተወያዩ ይለናል። የመጀመሪያው ጥያቄ ምን ይላል? why do you think are eggs laid in so many different colors? ለምን ይመስላችኋል እንቁላሎች የተለያየ ከለር ያላቸው? ለዚህ መልስ ሊሆን የሚችለው ነገር ምንድነው? አንደኛው is different species different colors of eggs lay ሊያደርጉ ይችላሉ። የተለያዩ ዝርዮች የተለያየ እንቁላል ከለር ያላቸው እንቁላሎችን ነው ሊጥሉ የሚችለው። ለምሳሌ የተለያዩ የዶሮ ዝርዮችን ብናይ ሌግ ሆርን የምንላቸው የዶሮ ዝርዮች ነጭ እንቁላል ሊጥሉ ይችላሉ። የሀገራችን የሀበሻ ዶሮ እንቁላልን ብናየው ደግሞ እንደዚህ ብራውን የሆነ ወደ ቡኒያማ የሆነ እንቁላል ይጥላሉ። እዚህ ጋር ደግሞ የምንመለከተው የዶሮ ዝርያ ኢስተር ኤገር ይባላል። ይሄኛው ደግሞ ዝርያ ውስጥ የምናገኛቸው ሴት ዶሮዎች የሚጥሉት ሰማያዊ ከለር ያለው እንቁላል ሊሆን ይችላል። ሌላኛው ሪዝን ደግሞ camouflage to hide from predators ነው። ከለራቸውን የሚጥሉትን የእንቁላል ከለር ከእንቁላሉ ከሚጣልበት ቦታ ጋር ለማመሳሰል እና በቀላሉ በአዳኝ እንዳይታይና እንዳይበላ ለመደበቅ ሊሆን ይችላል። ለምሳሌ አንዳንድ አዋፋት የሚጥሉት እንቁላላቸውን መሬት ላይ ከሆነ ብራውኒሽ ኤግ ይሆናል ከለሩ ቡኒያማ ይሆናል። ወይም ከአፈሩ ከአሸዋው ጋር የተመሳሰለ ከለር ያለው እንቁላል ሊጥሉ ይችላሉ። ወይም ደግሞ ከቅጠል አካባቢ ከሆነ ደግሞ የሚጥሉት ቅጠሉን የሚመስል ከለር ያለው እንቁላል ሊጥሉ ይችላሉ ማለት ነው። ከዛ በቀላሉ አዳኞች ሊያዋቸው ስለማይችሉ ማለት ነው እነዛን እንቁላሎች። ሌላኛው ምክንያት ደግሞ ሊሆን የሚችለው dark colors protect from sunlight አንዳንድ አዋፋት የሚጥሏቸው እንቁላሎች ምን አይነት ናቸው? ጠቆር ያሉ ናቸው። ይሄ ደግሞ በውስጡ ያለውን ኤምቢሮ ለመከላከል ነው። ከፀሐይ ጨረር ከሚመጡ ጉዳቶች ኤምቢሮውን ጽንሱን ለመከላከል ስለሚያግዝ ነው። ሌላኛው ደግሞ bright colors may show mother's hold ይላል። አንዳንዱ አዋፋት አንዳንድ ዶሮዎችን ለምሳሌ እንቁላል ብናይ ብራይት ከለር አላቸው፣ ደማቅ ከለር ያላቸው እንቁላሎችን ይጥላሉ። እነዚህ ብራይት ከለር መኖራቸው ደግሞ ምን ሊያመላክትልን ይችላል? ያው እናት የሆነችው ወፍ ጤናማ በመሆኗ ምክንያት ሊሆን ይችላል ማለት ነው። እንደዚህ ብራይት ከለር ያላቸው እንቁላሎች የሚጣሉት። ስለዚህ በእነዚህ ምክንያቶች የተለያየ ከለር ያላቸው እንቁላሎች ሊጣሉ ይችላሉ ማለት ነው በአዋፋት። ሁለተኛው ጥያቄ ደግሞ what are camouflaged eggs ይለናል። ካሉበት አካባቢ ጋር የተመሳሰሉ እንቁላል የምንላቸው ምንድን ነው የሚላል። so what are camouflaged eggs ለሚለው ምላሽ እነዚህ አይነት ኤጎች ምንድናቸው? they have colors or patterns that blend with their surrounding like grass, sand, leaves። እነዚህ እንቁላሎች ምን አይነት እንቁላል ናቸው? ከአካባቢያቸው ጋር የሚመሳሰሉ በከለር ባላቸው ቀለም የሚመሳሰሉ ናቸው ማለት ነው። ለምሳሌ ያሉበት አካባቢ ሳራማ ከሆነ የሳር ከለር፣ አሸዋማ ከሆነ የአሸዋ ከለር፣ ሊቭስ ከሆነ የቅጠል ከለር ጋር ተመሳስለው የምናገኛቸው እንቁላሎችን ነው camouflaged eggs የምንላቸው። and are often speckled, brown or greenish depending on where the nest is። የተጣሉበት የወፍ ጎጆ ያለበት ባለበት ቦታ ተወስኖ ከለራቸው ሊለያይ ይችላል ማለት ነው። speckled የምንለው ነጠብጣብ ያለባቸው እንቁላሎችን እናይ እንችላለን። እንደምታዩት ከአካባቢያቸው የሮክስ ጋር ለመመሳሰል ማለት ነው። አለቶች፣ ትናንሽ አለቶች ጋር ለመመሳሰል፣ ድንጋዮች ጋር ለመመሳሰል እንዲህ አይነት ከለር ሊኖራቸው ይችላል። ብራውን ከለር ሊኖራቸው ይችላል። ኦኬ እና ግሪኒሽም
አረንጓዴያማ ከለርም ሊኖራቸው ይችላል። ያ የተጣሉበት እንቁላሎች የተጣሉበት አካባቢ እና የተጣሉበት የወፍ ጎጆ ይወስነዋል ማለት ነው ለሚኖራቸው ከለር። ሶስተኛ ጥያቄ ምን ይላል? how does this help to protect the eggs ይላል። ታዲያ እንደዚህ ካሞፍሌጅ ማድረጋቸው ከአካባቢያቸው ጋር የተመሳሰሉ መሆናቸው በከለር በቀለም ምን ይጠቅማቸዋል? እንቁላሉን ምን ይጠቅመዋል? ከምን ይጠብቀዋል? ከምን ይከላከለዋል ይለናል። ቀደም ብለን እንዳልነው it helps hide eggs from predators አይደል? ከተለያዩ አዳኞች ይጠበቃሉ። ለምሳሌ እንደ እባብ፣ snakes, raccoons or crows ከመሳሰሉ እንስሳት እንቁላሎቹ እንዳይበሉ ይጠበቃሉ ማለት ነው ካሞፍሌጅ በማድረጋቸው። and especially important for birds that nest on the ground or in open space without much cover በተለይ ደግሞ አንዳንድ አዋፋት አሉ የወፍ ጎጆቻቸውን መሬት ላይ የሚሰሩ አዋፋት እንዲሁም ደግሞ ክፍት የሆነ ቦታ ላይ የሚሰሩ አዋፋት ለእንደነዚህ አይነት አዳኞች ተጋላጭ ስለሚሆኑ እንቁላሎቻቸው ካሞፍሌጅ ኤግስ ናቸው የሚኖራቸው ከአካባቢ ጋር የተመሳሰለ እንቁላል ነው የሚጥሉት ማለት ነው። እሺ እንግዲህ አዋፋት እንቁላል ይጥላሉ አለን። ከጣሉ በኋላ ኢንኩቤት ያደርጋሉ። ኢንኩቤት ማድረግ አቅፈው ያሞቋቸዋል። ካሞቋቸው በኋላ ሀች ያደርጋሉ። ሀቺንግ የሚባል ሂደት አለ። ይፈለፈላሉ ብለናል። ከዛ ከተፈለፈሉ በኋላ ምን አለ? ፓረንታል ኬሪንግ በርድስ አለ፣ እንክብካቤ አለ። አዋፋት የጫጩቶቻቸውን ይንከባከባሉ። so one of the mated birds used to protect their young is by building nests። ታዲያ የወላጅ እንክብካቤው የሚጀምረው ከየት ነው? they build nest አይደል? የወፍ ጎጆ ይሰራሉ። ከዛ ጫጩቶቻቸው ከተለያዩ አደጋዎች እንዲጠበቁላቸው ማለት ነው። እንዲሁም ከተለያየ አየር ጠባይ እንዲጠበቁላቸውና በአቅራቦት ሆነው ልጆቻቸው መመገብ እንዲችሉ እንዲያስችላቸው የወፍ ጎጆ ቤት ይሰራሉ። የወፍ ጎጆቻቸውን የሚሰሩት these birds make nests near areas that are hidden in order to avoid predators። በተቻላቸው መጠን ከአዳኞች የራቀ ቦታ ነው ማለት ነው የወፍ ጎጆቻቸውን የሚሰሩት። ለምሳሌ ከተጋደመ ከወደቀ እንጨት ስር ሊሆን ይችላል፣ ከረዣዥም ሳሮች ስር ሊሆን ይችላል። እነዚህን የወፍ ጎጆዎች የሚሰሩት ማለት ነው። አንዳንድ ወፎች ደግሞ የወፍ ጎጆም ላይ ጠቀሙ ይችላሉ። ለምሳሌ እንደ ጋል ያሉ አዋፋት ዝርዮች የወፍ ጎጆ አይሰሩም። they simply lay their eggs on bare cliffs። ገደላማ የሆኑ ቦታዎች ነው እንቁላላቸውን የሚጥሉት። ኦኬ ሶ በቀላሉ የትኛውም አዳኝ ሊደርስባቸው የማይችል ቦታ ስለሚጥሉ ኔስት ወይም የወፍ ጎጆ አይሰሩም ማለት ነው። ነገር ግን those birds that make nests in an open area have camouflaged eggs ማለት ነው። ነገር ግን እንደዚህ ክፍታማ የሆነ ቦታ ላይ እንቁላላቸውን የሚጥሉ ከሆነ ደግሞ የሚጥሉ አዋፋት ደግሞ አብዛኛው ጊዜ እንቁላሎቻቸውን ስንመለከት camouflaged ያደረጉ ናቸው። ከአካባቢው ከሰራውንዲንጋቸው ጋር የተመሳሰለ ቀለም ያላቸው እንቁላል ነው የሚጥሉት ማለት ነው። while the parental care of offspring lies on one or both parents, the length and the type of parental care varies widely among different species of birds። ጫጩቶቹን መንከባከብ የሁለቱም ወላጆች ተግባር ቢሆንም ግን የሚንከባከቡበት የጊዜው ርዝመት እንዲሁም ደግሞ የወላጁ እንክብካቤ አይነት እንደ አዋፋቱ ዝርያ ይለያያል ማለት ነው። ለምሳሌ ሶንግ በርድስን ብንወስድ ሴቲቷ ወፍ ናት፣ እናታቸው ናት የምትንከባከባቸው እስከሚያድጉ ድረስ። ፒጅንስን እና ፔንግዊንስን ደግሞ ብንወስድ ሁለቱም ወላጆች ጫጩቶቻቸውን የሚንከባከቡ ዝርዮች ናቸው። በተለየ መልኩ ደግሞ እዚህ ጋር የምታዩት የሾር በርድስ አይነት ነው። ኦኬ ባህር አካባቢ የምናገኘው የወፍ አይነት ዝርያ ነው። ሳንድ ፓይፐርስ ይባላል። ታዲያ የእንደዚህ አይነት ወፍ ዝርዮች ጫጩቶቻቸውን የሚንከባከቡት እንዴት ነው? ተንከባካቢው የትኛው ፓረንት ነው? ወንዱ ነው። አባታቸው ነው የሚንከባከበው፣ እናታቸው አይደለችም ማለት ነው። ስለዚህ ከዝርያ ዝርያ የፓረንታል ኬር አይነቱ ሊለያይ ይችላል። in some species በአንዳንድ ዝርዮች ላይ ደግሞ ለምሳሌ እንደ ሜጋፖድስ ምንላቸው የወፍ ዝርዮች አሉ። በእነዚህ ዝርዮች ላይ ደግሞ የምናየው የነገር ምንድነው? there is no parental care. this parental care ends at hatching. okay እንቁላሉ ልክ እንደተፈለፈለ ወላጆቻቸው ጥለዋቸው ሊሄዱና ጫጩቶቹ በራሳቸው ነው የሚያድጉት ማለት ነው። so እዚህ ጋር ፊገር 2.18 አፍሪካን ፓራዳይስ ፍላይ ካቸር ወፍን ማየት እንችላለን። እንዴት ለጫጩቶቿ እንክብካቤ እንደምታደርግ እየመገበች ነፍሳት እየያዘች እንደምትመግባቸው ማለት። ስለዚህ ቀደም ብለን እንዳልነው የፓረንታል ኬር አይነት ይለያያል።
ጫጩቶች ከተፈለፈሉ በኋላ የወላጅ እንክብካቤ የሚደረግላቸው አሉ። ኦኬ አንዳንዶቹ እንዳልነው እንክብካቤ ይደረግላቸዋል፣ ሌሎቹ ደግሞ ምንም አይነት እንክብካቤ አይደረግላቸውም። so accordingly the newly hatched chick digs itself out of the nest mound without any parental help and can take care of itself right away. አሁን ሜጋፖድስ ያልናቸው ቀደም በሚል ምስል ሜጋፖድስ ብለን ያየናቸው የአፍ ዝርዮች ራሳቸውን ችለው ተፈልፍለው ይወጣሉ፣ ከዛ በራሳቸው ያድጋሉ ማለት ነው። የትኛውንም አይነት የወላጅ እንክብካቤ እርዳታ አይፈልጉም ማለት ነው። ሌሎቹ ደግሞ the other species ደግሞ ካየን ግዴታ የወላጅ እገዛ የሚፈልጉ ዝርዮች አሉ። so other species care for their young for an extended time ረዘም ላለ ጊዜ በደንብ እስከሚጠነክሩ ድረስ የወላጆች እንክብካቤ እንዲደረግላቸው የሚሹ ደግሞ የአዋፋት ዝርዮችም አሉ ማለት ነው። ከዚህ ጋር እያይዘን የተለያዩ ጫጩቶች ከወላጆቻቸው የሚያገኟቸው እንክብካቤ የሚለያይበት መንገድ ሁለት አይነት ጫጩት አይነቶች ሳሉ ነው። ኦኬ አልትሪሻል እና ፕሪኮርሻል የምንላቸው ብለን መመደብ እንችላለን ጫጩት አይነቶችን። ስለዚህ አልትሪሻል የምንላቸው በምን አይነት መልኩ የሚፈለፈሉ ጫጩቶችን ነው? ብዙም ያልዳበሩ፣ ላባ በደም ሰውነታቸው ያላበቀለ፣ እንዲሁም ደግሞ አይናቸው በደንብ ማየት የማይችል ገና ማደግ የሚቀረው ማለት ነው ጫጩቶች ናቸው። ስለዚህ እነዚህ አልትሪሻል ቺክስ ምን ይፈልጋሉ ማለት ነው? ሞር ፓረንታል ኬር ይፈልጋሉ። እንደ ፓሮት፣ ፔሊካን፣ ሶንግ በርድስ የመሳሰሉት የወላጅ እገዛን ይፈልጋሉ ማለት ነው። ልክ እንደተፈለፈሉ ፓረንታል ኬር ያስፈልጋቸዋል፣ የወላጅ እንክብካቤ ያስፈልጋቸዋል በደንብ እነዚህ ላባ እስከሚያበቅሉ አይናቸው በደንብ ማየት እስከሚችል ድረስ ማለት ነው። ሌላኞቹ ደግሞ የቺክስ አይነት ፕሪኮርሻል ናቸው። ፕሪኮርሻል ቺክስ ደግሞ በተቃራኒው ገና ከመፈልፈላቸው they're capable of movement and self-sufficient የሆኑ ናቸው ማለት ነው። መንቀሳቀስ፣ አይናቸው የማይ ላባን በደንብ ያበቀሉ ናቸው ማለት ነው። ስለዚህ እንደነዚህ አይነት ደግሞ ጫጩቶች እንደ ዳክዬ፣ ቺከን፣ የዶሮ ጫጩት፣ ሬይ የምንላቸው የወፍ ዝርዮች ገና ሲፈለፈሉ የዳበረ ሰውነት፣ ላባ፣ አይን ስላላቸው ያን ያህል የፓረንታል ኬር የወላጅ እገዛ እንክብካቤ አይጠይቁም ማለት ነው። ስለዚህ በዚህ መልኩም ልንረዳው እንችላለን ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበረ። በዚህ ቪዲዮ እንግዲህ አዋፋት እንዴት እንደሚራቡ፣ አዋፋት ያሏቸውን ሪፕሮዳክቲቭ ስትራክቸርስ የመራቢያ አካላት ተግባራቶቻቸውን፣ እንዲሁም ደግሞ ከተራቡም በኋላ እንቁላል እንዴት እንደሚጥሉ፣ የተጣለው እንቁላል እንዴት ኢንኩቤት እንደሚደረግ፣ እንደሚያሞቁት፣ ከዛ በኋላ ያሞቁትም እንቁላል እንዴት አድርጎ እንደሚፈለፈል፣ ከተፈለፈለ በኋላ ደግሞ እንዴት አድርገው የተፈለፈለውን ጫጩት እንደሚንከባከቡ፣ ስለ ፓረንታል ኬር የመሳሰሉት ነገሮች በደንብ እንደተረዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮአችን ደግሞ ሪፕሮዳክሽን ኢን ራትስ አይጦች እንዴት እንደሚራቡ እናያለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ደግሞ ዌብሳይታችንን ጎብኙ እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።